ያሳዝናል። 14 ዓመት 18 ዓመት 5 ዓመት ትደውል ነበር። 13 ዓመት ማለት ነው ከጠፋች 13 ዓመት። በቃ በጣም ጫና አስደርጎብኛል። ስልክ እንዳልደውል በቃ አግባብ ለእኔ መሆን ያለበትን ነገር ማድረግ የማልችልበት ሰዓትና ጊዜ ላይ ነው ያለሁት። እባካችሁ እያለች ለምናለች። ጨለማ ቤት ነው ያለሁት። ጨለማ ውስጥ ላይ ነው ያለሁት። ብርሃን የማላይበት ቦታ ላይ አየር እንኳን ራሱ ይብን ይቅር እንኳን አየር እንዲችም እንኳን በፊት እንኳን ማላይ ቦታ ላይ ያለው። እባካችሁ ድረሱልኝ እያለች ሁላ ጥሪ ያቀረበች እና እዛ ውስጥ ላይ ነው ያለች ነው። ከዛ ጀምሮ ነው ጫና ያስደረገባት። ከዚያ በላይ ወጣ ትውጣ አትውጣ በምን አባታችን እናውቃለን እኮ። ወጣ ከሀገር ወጣ ከሆነ ፓስፖርቷን ሲስተም ላይ አስገብተን ቼክ ማድረግ እንችላለን። ቆይ ፓስፖርት ነንበሯን አስገብተን ከሀገር ወጣለች አልወጣችም ቼክ ማድረግ ይቻላል። ኦኬ ከካታር ወጣለች አልወጣችም የሚለው ማረጋገጥ እንችላለን። እሱ ላይ ምናልባት እስር ቤት የካታር መንግስት ጠፍታ ተይዛ 6 ወር ታስራ ሲያሳፍራት ከኤርፖርት ወደ ቤተሰብ ካልመጣች በዛው ከጠፋች የቤተሰብ አድራሻ ከጠፋባት እናቅም። እሱም ማጣራት አለብን የት እንደደረሰች። እሺ ምችም እየለፋሽ ነው። ፈጣሪ ከአንቺ ጋር ሆኖ ዋናው መፍትሄ ነገር እስኪ ፈጣሪ ያሳየን። ገና ፎቶ እኮ ብናገኝ ቪዲዮም ሰርች የላችሁ ትፈለጋለች። ግን የላካችሁን ፎቶ እንዳለ ምን አድርገ የቆየ ፎቶ ስለሆነ ከዚህ እንደነበረች የነበረው ፎቶ ነው። ከዛ በላይም ፎቶ ማግኘት አልቻለም። እሱም በቃ ያው በራሳችን እንትን ያዘ ነው የቆየ ነው። አዎ ትንሽ የቆየ ፎቶ ነው። ቲክቶክ ዋርኒንግ ይሰጣል። ወይም ፎቶ ለጥፎ ይሰራላችሁ ቪዲዮ ፈልጋለን። የሰዎቹ ስልክ እኔ ዋናው የምፈልገው የሰዎቹ ስልክ ነው። ደላላው ደግሞ የሰዎቹ ስልክ የለኝም ማለት። የሰዎቹ ስልክ ካልተገኘ ኤምባሲም ሊያገኛት አይችልም። ኤምባሲም ለዛ ነው ደብዳቤው ላይ የሰዎቹ ስልክ ስለሌለ ምን መደረግ ይችላል? የሰዎቹ ስልክ ከሌለ ግዴታ የሰዎቹ ስልክ መኖር አለበት። የሰዎቹ ስልክ ከሌለ ፎቶ አልሰጠፈን ፈላለግ የምንችለው እርግጠኛ ነኝ ምሽቱ ይኖራታል። እሱ እንኳን ስልኩን ወይም ጊዜው ቢያጣታት እርግጠኛ ነኝ ምሽቱ እንደሚኖራት ነው። እስቲ የሚስቱ ስልክ የት ታዲያ? የሚስቱ ዋትሳፕ ፈልጋለን አላችሁ? የሚስቱ ስልክ ቆይ እስኪ ልካልኛለች። ወይም አማረ ቤተው የእሱ ነው። የታል የሚስትየው ስልክ? የለም እኮ አበበች የምል ቆይ እስኪ ከኔ የሆነ ሰዓት ላይ ይዤው እስኪ ካልጠፋብኝ ላያወጣው ላክላትና ለሙሉ ጎጃም ትላክልኝ የሚስትየው ስልክ ካላችሁ። የእሱ ስልክ 10 ቤት ነው 11 ቤት ነው አሁን የሰጠች ሙሉ ጎጃም። መልሶ መውሰድ አይቻልም ውዶቼ። አይ መውሰድ ሳይሆን ዝም የአማራ ብዬ 2 ሲም ይዣለሁ ስልክ ይዣለሁ እና የትኛው እንደሆነ ለማወቅ ነው እንጂ መውሰድ አንተን አይደለም። እኔ ለኮመንታተሮች ነው። አንተ ፈልግ የሚስትየውን ስልክ ተላክልኝ ጋይስ። መልሰው ወስደዋታል ወንድ ሰው ወስደዋታል የሚባል ነገር የለም። መልሶ መውሰድ አይቻልም። አንድ ሰው ጠፍቶ ከተያዘ በፖሊስ እስር ቤት ይገባል። ከዛ ተከንስሎ ወደ ሀገሩ ይባረራል እንጂ መልሶ መውሰድ የሚባል ነገር የለም። መብት የለውም ማንም ሰው መልሶ መውሰድ። ገባችሁ? የቪዛ ቁጥር የለማ ማሪ ፓስፖርት ነምበር ብቻ ነው ያለው። የሰዎቹ ስልክ ቢኖር ደውሉ ሰዎቹን። ግን አሁን ኦልሬዲ እንደጠፋች እና ታስራ እንደነበረ ራሷም ለቤተሰቦቿ ታስር ያለው ብር ላኩልኝ ብላ 25,000 ብር በኢትዮጵያ እሱን ነው የምፈልገው። አሁን የዛ ደረሰኝ ቢመጣ እዛ ደረሰኝ ገንዘቡን የተቀበልላት ሰው ስልክ ካለ ለምን በዌስተርን ዩኒየን ገንዘብ ሲላክ ስልክ ቁጥር ይጻፋል ደረሰኝ ላይ። ስለዚህ በዛ ስልክ ቁጥር ደውዬ ያንን ሰው ልጅቷ ይደረሰች ብዬ መጠየቅ እችላለሁ። እሺ ነገ ማውጣት እንችላለን። ያን በጣም ጥሩ። ነገ አስወጡና ደረሰኙን አምጡልኝ። እሺ ደረሰኙ ላይ ገንዘቡን የተቀበለው አካል ስምና ስልክ ቁጥር ስለሚኖር ያንን ሰው ደውዬ ስለ ልጅቷ የደረሰች የሚለውን ጠይቃቸዋል። እንግዲህ ዛሬ 3 ዓመት ስለሆነ ከረሱት ፎቶዋን ልኬ እንዲያስታውሷት
አረጋለሁ። እሺ ይህም በነገው ዕለት አወጥተን የተላከበትን የገንዘቡ እንትኑም እዚያ ላይ እንትን ላይ ስለሚቀመጥ እንደሚሰጡን እርግጠኛ ነኝ። ደረሰኙን አምጡልኝና ነገ ነው ይቻላል። ልጅቷ ከፈለገች ኦኬ፣ ሰዎቹን ትፈልጋለች ብዬ አላስብም። ምክንያቱም እዛ ቤት ውስጥ እያለች ስላልተመቻት ነው የጠፋችው። ስለዚህ እነሱ ጋር መልሱ ነው። አዲስ ከፊል አግኝታ የምህረት አዋጅ ካለ እሱንም የምህረት አዋጅ ካለ የምህረት አዋጅ ደግሞ በ5 ዓመት አንዴ በ6 ዓመት አንዴ ነው የሚመጣው። የምህረት አዋጅ ካለ የዛኔ ብር ያስላከችው ምናልባት የምህረት አዋጅ ኖሮ እናንተ ብር እንድትልኩላት የጠየቀችው ለአዲሱ ስፖንሰር የሚከፈል ክፍያ ይሆናል። ወጥታ አዲስ ስፖንሰር ጋር ገብታ ምናልባት ምን እንደገጠማት አናውቅም። ምን አውቃለሁ፣ ግራ ገብቶን ነው። እሱም ትክክል። ብር ለምን ያስፈልገዋል? አንድ ሰው እስር ቤት ካለ ትኬት የካታር መንግስት ነው የሚችለው ለትኬት እንኳን እንዳይባል ነው። ትክክል። አሁን እሱ ላይ ነው በቃ። አሁን ይህን መረጃው ትንሽ ያስፈጠኝ ብሩ የ25,000 ብር ላኩልኝ ብላ ካለችው የደረሰኙ ጠፍቷል ፈልጊው ምናምን ስላት ማዘር ደካማ ናት። ብዙም ጊዜ እንኳን አይደለም ያን ልታስታውስ ቤተክርስቲያን ዳ ገበያ ዳ እንኳን የምትመለስበትን መንገድ አታውጥም። በይች ልጅ የተነሳ ማለት ነው። ልቧ ጠፍቷትኝ ቤተክርስቲያን ሄዳ ስትመለስ መንገድ ቀይራ ነው የምትመጣው። ገበያ ላይ ሄዳም ሌላ ቦታ ላይ ነው ቀይራ የምትመጣው። እንኳን ያን ወረቀት አሁን ጭራሽ የሆነ ነገር ይኖራል ብዬ የማስበውን በቃ የደረሰው ይሄ እንትኑ የተላከበት ብር እስከነ አካውንቱ ሊኖር ይችላል። የገባበት ሰው እዚያ ደግሞ የተቀበለው የተለያየ በቃ እዚያ ላይ ትንሽዬ መረጃ ይመጣል ብዬ ከፈጣሪ ጋር ተስፋ አለኝ። እሺ ደረሰኙን ይዛችሁ ልኝ ነገር። እሺ እህቴ እሺ። ያሳዝናል። 14 ዓመት 18 ዓመት 5 ዓመት ትደውል ነበር። 13 ዓመት ማለት ነው ከጠፋች። 13 ዓመት ሙሉ ምን ውስጥ ገብታ ይሆን? የት ሆና ይሆን? በእናታችሁ ተፈታ ተይዛ ላይሆን ይችላል። አዎ እኮ ምናምን እንደሆነ እናቅም። ራሷ ስትገኝ እሷ ጋር ነው ያለው ሚስጥር። ልክ የቤቲ ጉዳይ ደንጋ ሚስጥሩ እንዳለው ሁሉ ማለት ነው። የኤደን ወንድምን እየጠበቅኩ ነው ምላሽ እንዲሰጠኝ። ኤደን ተለቀቀች ወይ? እስካሁን ድረስ መቼም አቆዩትም። ብሩን ኦልሬዲ ከከፈሉት ስንት ቀናቸው። የሰሚራንም ጉዳይ ፍሬምን ወይስ አረጌለት አልመለስም። ከባለ ጉዳዮቹ በላይ ጉዳያቸውን እንድከታተሉታቸው ነው። የሚስትየውን ብቻዋን ዘግተውባት የሁሉ ዓመት ምን ታደርግላቸዋል? ከእስር ቤት ሊወስዷት ሰዎች ይችላሉ ብዬ አላስብም። ግን ሌላ ነገር ከሆነ ነው። ትብብር ደለናው ከተባበረን እንጂ አስጠይቀው። አዎ ትናንትና መጥቶ ነበር ቤት እየጻፈልኝ እርዳታ ላይ ሆኜ ሌላ ጉዳይ ማስተናገድ አልችልም ነገና ብዬው ነው እና ቅድም ቦይስ አደረኩለት። ሪያ ካናዳ ሰንደርሰካች ምንድን ምንም እንትን ቀለኝ ለቤቢ ሊሆን ይቀመጥ እሷ ቤቢ ሊሆን ላይ ነው የምታደርገው። አይ በፊት የሆነ ትገፋ ነበር። አሁን ምን እንደሆነች አላውቅም። የኔ እናት የቀራት ያጠባው ብቻ መሪያ ከባድ ሰው ነች። አይ በፊት እኔ እንደዛ ይመስለኝ ነበር። ልክ 26 ደርሳ 41 ደርሰን ገና 45 50 እኔ እየላኩ ነው። ልቀበላቸው ተቀበላቸው። ችግር ንቃችሁ ነው ያጣችሁ። እናንተ ስታሸንፉ ብቻ ነው ደስ የሚላችሁ። ስትሸነፉ የሙዚቃ የሚባል ነገር የለም። ሙዚቃ ለማሸነፍ ብቻ ሙዚቃ ልንገጥር ነው እኮ ማለት ባርኮል እኮ አይደለም። ይሄ በጣም ሙድ ዘፈን እንዴ አሸንፍ ያለው እኮ 13 ሺህ ሆኜ አላየም። 13 ሺህ ገባለች እና 14 ሺህ እኮ ነኝ። ምንድነው እና 14 ሺህ ሆኜ እኮ ነው የጨረስኩት። ለምንድን ነው የወጣችሁት? አንድ ኩልና እኔ ማሸነፍ ያለው በ10 ሺህ አራት ስጣትና 4 ሺህ ነው ቀልጧል። 14 ሺህ ነው። 4 ሺህ አለም ታይሚንግ ላይ ምን እናድርገው መሰላችሁ? ማርያም እስኪ
ጌም 2-2 እናድርገው። ወይ እኔ ችግር የለውም ግን እኔና ጆን ዳንኤል ቅድስቴና ይሞቱ ብለን ኖ እኔና ቅድስቴ አንተና ኤርሚ ራሳችንን እንደዚሁ ነው የሚቻለው። እንደዚሁ እኔና ኤርሚ ቅድስቴና ጆን ዳንኤል ከማንም አልሆንም። ራሴን ችዬ ነው የምጮተው። ወላሂ ላዚም አሪፍ ጌም ቁሜ ልጫወት ብዬ ነው ስሜቴ ስለሆነ በጣም አሪፍ እሺ 2-2 እንጫወት። ተርሲና ነው እኮ ያለው ለካ ይሄን ንግግር አሁን አይገርመኝም ነበር። ከኤርሚ ሲሆን ገረመኝ። ኦኬ ለሶስት ግጣሙ ወላሂ በሁለት ከዚህ ሁላ ማለት ነው። እኔ ልንገርህ በተበላላንበት ነጥብ እንበላላ ቤቢሊዮ በተበላላንበት ነጥብ አንደኛና ሁለተኛ ብላ 3 እና 4 ይበላ አመነኝ። በቃ ግባ። ኦኬ ኤኒ ፖይንት አው ሁላችሁም ጋር ቤስት ኦፍ 3 እንደበል ኤርሚ በቀደመው ሴንስ የለው አንደኛ በጣም ሁለተኛ ላይ ሁላችሁም ደብታ ሰውዬ እኛ ነኝ እኮ እኔ ነኝ አንደኛ እንዴ በለጠኝ ጋይስ ደረጃ አሳይ። አሁን አየር ላይ ብለጠው ማይፋ አየር ላይ ታታታታታ ሁላችሁ ሶስት ጊዜ ስክሪን አንድ ሰው ጆን ዳንኤል